ግመሎችንና ወርቅ በመሸጥ ሀብት ያካበቱት አሁን ደግሞ በአገሪቱ ፖለቲካ ውስጥ ተጽዕኖ ፈጣሪና የአገሪቱን ግማሽ የሚቆጣጠሩት ግለሰብ ሙሐመድ ሐምዳን ዳጋሎ ወይም ሐሚቲ። እኚህ ግለሰብ ማን ናቸው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ ውድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ጠይቃለሁ። ቪዲዮውን በላይክ እና ሼር ይጀምሩ። ቀጥታ ይዤላችሁ ወደ መጣሁት መረጃዎች እናመራለን። ሐሚቲ በተቀናቃኞቻቸው የሚፈሩትና የሚጠሉትን ያህል ባላቸው ጽናት፣ ርህራሄ አልባነት እንዲሁም መንግስትን ለመጣል በገቡት ቃል በተከታዮቻቸው ይደነቃሉ። ሐሚቲ አጀማመራቸው እንደ ማንኛውም ተራ ግለሰብ ነው። የተገኙት በመሃሪያ አካባቢ አረብኛ ከሚናገሩ ሪዜጋት ማህበረሰብ ሲሆን ወደ ቻድና ዳርፎር እየተመላለሱ ግመል በማርባት ልጅነታቸውን አሳልፈዋል። እንደ ማንኛውም በገጠር እንደሚኖር ሰው የተወለዱበትን ጊዜ የሚያሳይ ምዝገባ ባለመኖሩ በትክክል የተወለዱበትን ጊዜ ለማወቅ ቢያስቸግርም እንደ አውሮፓውያን አቆጣጠር በ1974 ወይም በ1975 መወለዳቸው ይገመታል። በአጎታቸው ጁማ ዳጋሎ የሚመራው ጎሳቸው በ1970ዎቹ እና 80ዎቹ ጦርነትን ሸሽቶ ለከብቶቹ ግጦሽ ወደ ዳርፎር በመምጣት ሰፈረ። በአስራዎቹ ዕድሜ መጀመሪያ ላይ ትምህርታቸውን ካቋረጡ በኋላ ሐሚቲ ግመሎችን ወደ ሊቢያና ግብፅ በመውሰድ እና በመሸጥ ገንዘብ ማግኘት ጀመሩ። ያኔ ዳርፎር በሱዳን ሕግ አልባ አካባቢ ለነዋሪዎቹ በከፋ ድህነት ውስጥ የሚማቀቁበትና በወቅቱ ፕሬዝዳንት በነበሩት ዑመር አልበሺር መንግስት ችላ የተባለ አካባቢ ነበር። ጀንጀዊድ በመባል የሚታወቁት የአረብ ታጣቂዎች በጁማ ዳጋሎ የሚመራውን ኃይል ጨምሮ የፎር ብሔረሰብ ተወላጆች መንደሮችን ያጠቁ ነበር። ይህ ተከታታይ ጥቃት እንደ አውሮፓውያን አቆጣጠር በ2003 ወደ ለየለት ግጭት አደገ። በዚህ ወቅት የፉር ተዋጊዎች ከማሳሊት ዛግሃዋ እና ሌሎች ቡድኖች ጋር ተጣምረው በአገሪቱ የአረብ ልሂቃን ችላ ተብለናል ሲሉ አመጹ። በምላሹም አልበሽር የጸረ ሽምቅ ጥረቱን ለመምራት በሚል ጀንጀዊድን አስፋፉ። በመቀጠልም ይህ ቡድን የመኖሪያ መንደሮችን በማቃጠል፣ በመዝረፍ፣ በመድፈርና በመግደል ታዋቂነትን አገኘ። ሐሚቲ የሚመሩት ጦር ከነዚህ መካከል አንዱ ሲሆን እንደ አውሮፓውያን አቆጣጠር በህዳር 2024 የአድዋ መንደር ላይ ጥቃት በማድረስ 36 ህጻናትን ጨምሮ 126 ሰዎች መሞታቸውን የአፍሪካ ህብረት ሰላም አስከባሪ ኃይል ከሶታል። የአሜሪካ መንግስት ባደረገው ምርመራ ደግሞ ጀንጀዊድ የዘር ማጥፋት ወንጀል በመፈጸም ተጠያቂ መሆኑን አረጋግጧል። የዳርፎር ግጭት ወደ ዓለም አቀፉ የወንጀለኞች ፍርድ ቤት ICC የተላለፈ ሲሆን ምንም እንኳን አልፈጸምንም ብለው ቢያስተባብሉም አልበሽርን ጨምሮ በ4 ሰዎች ላይ የዘር ማጥፋት ወንጀል ክስ ተመስርቷል። ሐሚቲ በወቅቱ በአቃቤ ሕጉ እይታ ውስጥ ከነበሩት በርካታ የጀንጀዊድ አዛዦች ሁሉ በዕድሜ በጣም ትንሽ ናቸው ተብለው ታልፈዋል። ከጀንጀዊድ አዛዦች መካከል ኮሎኔል በመባል የሚጠሩት አሊ አብድራህማን ኩሻይ ብቻ ክስ ተመስርቶባቸው ችሎት ፊት ቀርበዋል። ባለፈው ወር በ27 የጦርና በሰብአዊነት ላይ በተፈጸሙ ወንጀሎች ጥፋተኛ ሆነው የተገኙ ሲሆን እንደ አውሮፓውያን አቆጣጠር ህዳር 19 2025 ውሳኔ ይሰጥባቸዋል ተብሎ ይጠበቃል። እንደ አውሮፓውያን አቆጣጠር በ2004 በዳርፉር የሚካሄደው ግጭት እየተባባሰ በመጣበት ወቅት ሐሚቲ ያላቸውን እድል ስልታዊ በሆነ መልኩ ተጠቅመውታል። በዚህም በጣም የሚፈራ የፈጥኖ ደራሽ ኃይል መሪ፣ የበርካታ ንግዶች ባለቤትና የሱዳንን ፖለቲካ መዘወር የሚያስችል አቅም አግኝተዋል።
በአጭር ጊዜም ለወታደሮቻቸው ያልተከፈላቸው ደሞዝ እንዲከፈል፣ እድገት እንዲሰጣቸው እንዲሁም ለወንድማቸው የፖለቲካ ስልጣን በመጠየቅ አልበሽር ላይ አመጹ። አልበሽር አብዛኛውን የጠየቁትን ሁሉ በመስጠት ሄሚቲ ከጎናቸው እንደተሰለፉ እንዲቆዩ ማድረግ ቻሉ። በኋላ ሌሎች የጀንጃዊድ ክፍሎች ሲያምፁ ሄሚቲ የመንግስትን ጦር በመምራት ድል አደረጓቸው። በዚህ ሂደት ውስጥ ጀበል አሚር በተባለ ቦታ የሚገኝ የዳርፉርን ትልቁን ባህላዊ ወርቅ ማምረቻ ተቆጣጠሩ። በፍጥነት የሄሚቲ ቤተሰብ ኩባንያ አልጉናይድ የሱዳን ትልቅ ወርቅ ላኪ መሆን ቻለ። እንደ አውሮፓውያኑ በ2013 ሄሚቲ አዲስ የተቋቋመው ፈጥኖ ደራሽ ኃይል አዛዥ እንዲሆኑ ጠይቀው ተሾሙ። በዚህ ስልጣናቸውም የተነሳ ቀጥታ ተጠሪነታቸው ለወቅቱ ፕሬዝዳንት አልበሽር ሆነ። ጀንጃዊድ ወደ አርኤስኤፍ ተጠቃሎ አዳዲስ የደንብ ልብሶችን፣ ተሽከርካሪዎችን እና የጦር መሳሪያዎችን እንዲሁም የማሻሻያ ስራውን እንዲያግዙ ከመደበኛው ሰራዊት የመጡ መኮንኖች ተቀላቀሏቸው። አርኤስኤፍ በዳርፉር አማጽያን ላይ ወሳኝ ድል አስመዝግቧል። ከደቡብ ሱዳን ጋር በሚያዋስን አካባቢ ባሉት የኑባ ተራሮች አማጽያንን በመዋጋት ረገድ ግን እምብዛም ጥረት አላደረገም። ከሊቢያ ጋር ያለውን ድንበር ለመጠበቅ ደግሞ ኃላፊነትን ወስዷል። ከአፍሪካ ወደ ሜዲትራኒያን ባህር የሚደረገውን ህገወጥ የሰዎች ፍልሰትን ለመግታት እየሰሩ መሆኑን የሚናገሩት የሄሚቲ አዛዦች በህገወጥ የሰዎች ዝውውር በስፋት ተሳትፈዋል። እንደ አውሮፓውያን አቆጣጠር በ2015 ሳውዲ አረቢያ እና የተባበሩት አረብ ኤሚሬት ዩኤኢ የሱዳን ጦር በየመን ሁቲዎች ለመዋጋት ወታደሮቻቸውን እንዲልክ ጠየቁ። ወደ የመን የተሰማራው ጦር የተመራው በዳርፉር ሲዋጉ የነበሩት ጄኔራል አብዱልፈታህ አልቡርሃን ናቸው። ጄኔራሉ አሁን የሱዳን ጦር አዛዥ ሲሆኑ ከፈጥኖ ደራሽ ኃይሉ ጋር ጦርነት ከገጠሙ ዓመታት ተቆጥሯል። ሄሚቲ እድሉን በመመልከት ከሳውዲ አረቢያና ከተባበሩት አረብ ኤሚሬትስ ጋር የአርኤስኤፍ ቅጥረኛ ወታደሮችን ለማቅረብ በግል ተደራደሩ። በዚህ የአቡዳቢ ግንኙነታቸው ከኢሚራቱ መሪ ሙሐመድ ቢን ዛይድ ጋር የጠበቀ ግንኙነት መፍጠር ቻሉ። ወጣት ሱዳናውያን ከጎረቤት ሀገራት ጭምር እየመጡ እስከ $6,000 የሚደርስ ገንዘብ ይከፈልበታል ወደ ተባለው ውትድርና ለመቀላቀል ወደ ፈጥኖ ደራሽ ኃይሉ የምልመላ ማዕከላት መጉረፍ ጀመሩ። ሄሚቲ ከሩሲያው ቫግነር ግሩፕ ጋር ሽርክና በመፍጠር ወርቅን ጨምሮ በተለያዩ ንግዶች ላይ ለመሰማራት ስምምነትን ያደረጉ ሲሆን በምላሹ ወታደራዊ ስልጠና ለማግኘት ተዋውለዋል። ስምምነቱን ለመፈረም ሞስኮ የሄዱት ሄሚቲ እርሳቸው እዚያ እያሉ ሩሲያ ዩክሬንን ወራለች። በሱዳን ጦርነት ከተቀሰቀሰ በኋላ አርኤስኤፍ ከቫግነር እርዳታ እያገኘ አለመሆኑን በመግለጽ አስተባብለዋል። የአርኤስኤፍ ዋና ተዋጊ ኃይሎች ከጊዜ ወደ ጊዜ በውጊያ የተካኑ ቢሆኑም መደበኛ ያልሆኑ ታጣቂዎችንና የጎሳ ሚሊሻዎችን ያሳትፋሉ። አገዛዙ ከፍተኛ ህዝባዊ ተቃውሞ ሲገጥመው አልበሽር የሄሚቲን ጦር ወደ ዋና ከተማዋ ካርቱም እንዲመጡ አዘዙ። ሄሚቲ ወይም ጠባቂ በማለት አቆላምጠው በመጥራትም በመደበኛው ጦርና የደህንነት ኃይሎች ሊሰነዘርባቸው የሚችለውን የመፈንቅለ መንግስት ለመከላከል እንደሚረዳቸው ለማሳየት ጣሩ። ይህ ግን የተሳሳተ ስሌት ነበር። እንደ አውሮፓውያን አቆጣጠር በሚያዝያ 2019 ዲሞክራሲን የሚጠይቁ ሱዳናውያን ተቃዋሚዎች የአገሪቱን መከላከያ ዋና መስሪያ ቤት ከበቡ። አልበሽር ሰራዊቱ ተቃዋሚዎች ላይ እንዲተኩስ አዘዙ። ከፍተኛ ጄኔራሎች ሄሚቲን ጨምሮ ተነጋግረው ፕሬዝዳንቱን ከስልጣን ለማውረድ ወሰኑ። ለተወሰነ ጊዜ ሄሚቲ የሱዳን የወደፊት ዕጣ ፈንታ መሪ በመሆን ተሞካሹ። ወጣት ስብዕናቸው ለብዙሃን የቀረበ ከተለያዩ የህብረተሰብ ክፍሎች ጋር በስፋት የሚገናኙና ራሳቸውን አገሪቱ የተመሰረተችበትን ታሪካዊ ዳራ የሚያስተካክሉ
አድርገው በማስቀመጥ የፖለቲካ ስብዕናቸውን ለመሳል ሞከሩ። ይህ ግን ለጥቂት ሳምንታት ብቻ ነበር። ከገዢው ወታደራዊ ምክር ቤት ጥምር መሪው አልቡርሃን ጋር የያዙትን ስልጣናቸውን ለሰላማዊ ዜጎች ለማስረከብ ሲያመነቱ ተቃዋሚዎቹ አደባባይ በመውጣት ድምፃቸውን ማሰማት ቀጠሉ። ሄሚቲ አርኤስኤፍን በማሰማራት በሰብአዊ መብት ድርጅት ሪፖርት መሰረት በመቶዎች የሚቆጠሩ ሰዎችን እንዲገደሉ፣ ሴቶችን እንዲደፈሩ እና ወንዶች ተገድለው እግራቸው ላይ ድንጋይ የታሰረ ናይል ወንዝ ውስጥ እንዲጣሉ አድርገዋል። ሄሚቲ ግን ይህንን የሰብአዊ መብት ድርጅት ሪፖርት አስተባብለዋል። በሱዳን ሰላምና ዲሞክራሲን ለማስፈን በጋራ በተሰየሙት በአሜሪካ፣ በዩናይትድ ኪንግደም፣ በሳውዲ አረቢያ እና በተባበሩት አረብ ኤሚሬትስ አደራዳሪነት ጄኔራሎቹ እና ሲቪሎቹ በአፍሪካ ሸምጋዮች የተረቀቀውን ስምምነት ለመቀበል ተስማሙ። ለ2 ዓመታት በወታደራዊ አመራሮች የበላይነት የሚመራው ሉዓላዊ ምክር ቤት እና ከሲቪሎች ጋር በመሆን የተዋቀረው ካቢኔ አስቸጋሪ ጊዜ አሳልፏል። በካቢኔ የተሰየመው ኮሚቴ በሰራዊቱ፣ በደህንነት ተቋሙና በአርኤስኤፍ ባለቤትነት የተያዙ ኩባንያዎችን ላይ ምርመራ አድርጎ የመጨረሻ ሪፖርቱን እንዲያቀርብ ተደርጓል። ይህ ሪፖርት የሄሚቲ የንግድ ድርጅቶች እንዴት በፍጥነት እየሰፉ እንደሚሄዱ ያጋልጣሉ ተብሎ ተጠብቆ የነበረ ቢሆንም ቡርሃንና ሄሚቲ የሲቪል አስተዳደሩን በማባረር ስልጣን ተቆጣጥረዋል። ነገር ግን መፈንቅለ መንግስት ለማድረግ በጥምረት የሰሩት እነዚህ ወታደራዊ አዛዦች ብዙም ሳይቆዩ ወደ ግጭት ገብተዋል። አልቡርሃን ፈጥኖ ደራሽ ኃይሉ በሰራዊት ስር እንዲሆን ጠየቁ። ሄሚቲ ደግሞ ይህንን ተቃወሙ። ይህንን አለመግባባት ለመፍታት ሚያዝያ 2023 የመጨረሻ ቀነ ገደብ የተቀመጠ ቢሆንም የአርኤስኤፍ ጦር ግን ከዚያ ቀድሞ የሰራዊቱን ዋና መስሪያ ቤት ለመክበብ እና በዋና ከተማዋ ካርቱም የሚገኘውን ብሔራዊ ቤተ መንግስት በቁጥጥሩ ስር ለማዋል ተንቀሳቅሷል። ጥረቱ አልተሳካም። ይልቁንም ካርቱም የጦርነት አውድማ ሆና ተቀናቃኝ ኃይሎች በየመንገዱ ሲዋጉ ነበር። በዳርፉር ደግሞ ጦርነቱ አገረሸ። የአርኤስኤፍ ጦር በማሳሌት ማህበረሰብ ላይ አስከፊ ዘመቻ ከፈተ። የተባበሩት መንግስታት ድርጅት በእርስ በርስ ጦርነቱ እስከ 15,000 የሚደርሱ ሰላማዊ ሰዎች መሞታቸውን ይገምታል። አሜሪካ ደግሞ ድርጊቱን የዘር ማጥፋት ወንጀል ስትል ጠርታዋለች። አሁንም የፈጥኖ ደራሽ ኃይሉ የሚቀርቡበትን ክስ ውድቅ አድርጓል። አርኤስኤፍ አዛዦች ተዋጊዎቻቸው ሰላማዊ ሰዎችን ሲያሰቃዩና ሲገድሉ ጭካኔያቸውን እና ጥፋታቸውን የሚያሳዩ ቪዲዮዎችን ሲያጋሩ ነበር። አርኤስኤፍ እና አጋሮቹ ሚሊሻዎች የሱዳንን ከተሞችን፣ ገበያዎችን፣ ዩኒቨርሲቲዎችን እና ሆስፒታሎችን ዘርፈዋል። እነዚህ የተዘረፉ ቁሳቁሶች ከሱዳን አልፎ ወደ ቻድና ወደ ሌሎች ጎረቤት ሀገራት እየተሻገረ በተለምዶ የዳጎሎ ገበያ እየተባለ በሚጠራው አካባቢ ለሽያጭ ቀርቧል። አርኤስኤፍ ተዋጊዎቹ በዘረፋ ላይ እጃቸው የለበትም ሲል አስተባብሏል። በጦርነቱ መጀመሪያ ሳምንታት አካባቢ ብሔራዊ ቤተ መንግስቱ ላይ በደረሰ የመድፍና የአየር ድብደባ ክፉኛ ተጎድተው ከህዝብ እይታ ጠፍተው ነበር። ከወራት በኋላ እንደገና ብቅ ሲሉ ግን ለጭካኔያቸው ምንም አይነት ጸጸት ሳያሳዩ ጦርነቱን ለማሸነፍ ቁርጠኛ መሆናቸውን ገልጸዋል። አርኤስኤፍ በቡርሃን ቁጥጥር ስር የምትገኘዋን እና እንደ ዋና ከተማ እያገለገለች የምትገኘውን ፖርት ሱዳንን ለመደብደብ የተጠቀመባቸውን ዘመናዊ ሰው አልባ አውሮፕላኖችን ጨምሮ ዘመናዊ የጦር መሳሪያዎችን አግኝቷል። ይህም በአልፋሽር ላይ በደረሰው ጥቃት ወሳኝ ሚና ተጫውተዋል።
በኒውዮርክ ታይምስ የምርመራ ዘገባዎች ላይ እንደተጠቀሰው እነዚህ መሳሪያዎች በቻድ ውስጥ በተባበሩት አረብ ኤሚሬትስ በተገነባው የአየር ማረፊያ በኩል ተጓጉዘው እንዲገቡ ተደርገዋል። የተባበሩት አረብ ኤሚሬትስ RSFን እያስታጠቅኩ አይደለም ስትል አስተባብላለች። እነዚህን ዘመናዊ መሳሪያዎች በመጠቀም RSF ከቀድሞ አጋሩ ከሱዳን ጦር ጋር የሚያደርገውን ጦርነት ቀጥሎበታል። ሄሚቲ አንዳንድ የሲቪል ቡድኖችን እና የታጠቁ ኃይሎችን በተለይም በኑባ ተራሮች ውስጥ የሚንቀሳቀሱ የቀድሞ ተቃዋሚዎቹን በማካተት የፖለቲካ ጥምረት ለመፍጠር እየሞከሩ ነው። የሊቀመንበርነቱን ቦታ በመያዝ ትይዩ የሆኑ የሰላምና የአንድነት መንግስት መስርተዋል። አልፋሽርን በቁጥጥር ስር በማዋል RSF አሁን ከናይል በስተምዕራብ የሚገኘውን ሁሉንም ሰዎች የሚኖሩባቸውን አካባቢዎች በቁጥጥር ስር አውለዋል። አልፋሽር የጅምላ ግድያ ተፈጽመዋል የሚሉ ሪፖርቶች መውጣታቸውንና ውግዘቶች እየጨመሩ መምጣታቸውን ተከትሎ ሄሚቲ አልፋሽር በተያዘችበት ወቅት ወታደሮቹ የፈጸሟቸውን ጥሰቶች እንዲመረመር አዘዋል። ሱዳናውያን ግምታቸው ሄሚቲ ራሳቸውን እንደ ተገንጣይ ግዛት ፕሬዝዳንት አድርገው ይመለከታሉ ወይንም አሁንም ሱዳንን በሙሉ የመግዛት ፍላጎት አላቸው ብለው ይገምታሉ። ራሳቸውን ከፍተኛ ገንዘብ የሚያንቀሳቅስ ንግዶች እንዳሉት ቅጥረኛ ጦር እንደሚመራና የፖለቲካ ፓርቲ ያለው ከጀርባ ሆኖ የሱዳን ፖለቲካ አድራጊ ፈጣሪ አድርገውም ሊቆጥሩ ይችላሉ። በዚህም መሰረት የሱዳን ሕዝብ ባይቀበላቸውም ከጀርባ በመሆን ግን ፖለቲካውን መዘወር ያስችላቸዋል። እናም የሄሚቲ ወታደሮች በአልፋሽር ሰላማዊ ዜጎችን ሲጨፈጭፉ ብዙም ደንታ በሌለው ዓለም ውስጥ ጥፋተኛ ሳይባሉ እንደሚኖሩ እርግጠኛ ነው። ሙሐመድ ሐምዳን ዳጋሎ ወይም ሄሚቲ ከሚመሩት የሱዳን ፈጥኖ ደራሽ ኃይል ጋር በመሆን በሀገሪቱ ፖለቲካ ውስጥ ተጽዕኖ ፈጣሪ ሆኑ እና አሁን የሀገሪቱን ግማሽ የሚቆጣጠሩ ግለሰብ ናቸው። የሱዳን ፈጥኖ ደራሽ ኃይሉ የሀገሪቱ ጦርና አጋሮቹ በምዕራብ ዳርፎር የምትገኘውን የጦር መቀመጫ የአልፋሽርን ከተማን በእጁ ሲያስገባ አስደናቂ ድል አግኝቷል ይላል ዘገባው። አሁን ያለን መረጃ ይህን ይመስላል። ብርታቶቼ ቪዲዮውን ላይክ እና ሼር ማድረግ አትዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ።